ሰላም ሰላም ቤተሰቦች እንዴት ከረማችሁ? ከኛ ሁሉ እግዚአብሔር ይመስገን በጣም ደህና ነን። እናንተ እንዴት ከረማችሁ? ጾም እንዴት ይዛችኋል? ከኛ በእውነት እግዚአብሔር ይመስገን። እንግዲህ ያው የአብይ ጾም ሳምንታትን እየተወያየን እንቀጥላለን ብለን ቃል ገብተን ነበር። ያው በገባነው መሰረት አሁንም እየቀጠልን ነው ማለት ነው። እንግዲህ የአብይ ጾም 7ኛ ሳምንት ወይም ኒቆዲሞስ የሚለውን ሳምንት እንደ ቤተክርስቲያናችን አስተምህሮ ኒቆዲሞስ የሚለው ስያሜ መሰረቱ ምንድነው? ቅዱስ መጽሐፋችንስ ስለ ኒቆዲሞስ ምን የሚል የተጻፈ ነገር ይዞልናል የሚለውን እንግዲህ ዲያቆንን እስኪ ለኔም ለቤተሰቦቻችንም አንዳንድ ነገር በለን ብየዋለሁ ማለት ነው። በዛሬው ፕሮግራማችን እንግዲህ ቤተሰቦች በደንብ እያዳመጣችሁ ጥያቄ መጠየቅ አትርሱ። እኛንም አበረታቱን። ጥያቄ ስጠይቁ እናንተ እኛም እንበረታታለን ማለት ነው። እንግዲህ ቀጥታ ወደ ዲያቆን እንድና ያሁኑን ሳምንት እስኪ ምንነቱን ያብራራልን ማለት ነው። እሺ፣ እግዚአብሔር ይስጥልኝ። ሰላም እግዚአብሔር ይብዛላችሁ ቤተሰቦቻችን በእያላችሁበት። እንዴት ሰነበታችሁ? እንደምን ከረማችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ያው አብይ ጾምን እያገባደድን ወደ 7ኛው ሳምንት ገደማ እየደረስን ነውና እንግዲህ እስከዛሬ በእውነት በሰራናችሁ ቪዲዮዎች በጣም እያበረታታችሁን እየደገፋችሁን ነው። ሳምሪም ስትለው እንደነበረው ቀሪዎቹንም ቪዲዮአችንን እስከመጨረሻው ያያችሁ እንድታበረታቱን መልእክታችን ነው። እንግዲህ ሚዲያችንም እያደገ ነው። ያው በቅርብ ሞኔታይዝድ ሊሆን ነውና ስለዚህ እርዳታችሁ አይለየን ማለት ነው። መንፈሳዊ መርሃ ግብሮችን እንደዚህ መንፈሳዊ ዝግጅቶችን እያዘጋጀን ወደ እናንተ የምንደርስበት መስኮታችን ነው ማለት ነውና እኛን ከናንተ ጋር የሚያገናኘን መስኮታችን ነው። እግዚአብሔር ፈቅዶ ደግሞ እያደገ የሚሄድ ቤት ነው ብዬ አስባለሁና ወደፊት ብዙ ትላልቅ መምህራንን እየጋበዝን እንደዚሁ ጥሩ ቆንጆ መርሃ ግብሮችን እናከናውንበታለን ብለን እናስባለን። ከእግዚአብሔር ጋር አላማና ግባችንም እሱ ስለሆነ ማለት ነው። እንግዲህ ኒቆዲሞስን አስመልክቶ ወለተ ሰማዕት ነው ስሟ ሳምሪ ጥያቄ አንስታለች። ኒቆዲሞስ እንግዲህ 7ኛው ሳምንት የአብይ ጾም ስያሜ ነው። ኒቆዲሞስ ለምን ተባለ? እንግዲህ ከአሁን በፊት ያሉትን ሳምንታትም እንደተመለከትነው ክርስቲያኖች ያው ከመጽሐፍ ቅዱስ ነው መነሻና አንድምታው። የዮሐንስ ወንጌል ምዕራፍ 3ን ስናነብ ሌሊት ወደ ክርስቶስ ኢየሱስ እየሄደ ይማር የነበረ የክርስቶስ የአምላካችን የሌሊት ደቀ መዝሙር የአይሁድ አለቃ የነበረ ኒቆዲሞስ የተባለ ሰው እንደነበረ እናገኛለን። ይህ ሰው ሙያውን ሄዶ እንዳይማር በጣም ፈተና ነው። የአይሁድ አለቃ ነው። የአይሁድ መሪ ነው። ስለዚህ ቀን ሲያስተዳድር ይውላል። ሌሊት ግን ያ የክርስቶስ ፍቅር ስላለው የክርስቶስ የወንጌል ፍቅር ስላለበት ወደ ክርስቶስ ወደ አምላካችን እየሄደ ሌሊት ከክርስቶስ ዘንድ ይማራል ማለት ነው። አንድም ደግሞ ቀን እዛ ስለሚያስተዳድር ሌሊት የሚሄደው ሳይታይ በስውር መማር ስላለበት አይሁድ እሱ ከክርስቶስ ጋር ከናዝሬቱ ኢየሱስ ጋር ህብረት አለው ተብሎ እንዳይታማ ሌሊት እየሄደ ይማር ነበርና ምን ብሎ ነበር የጠየቀው? ክርስቶስ የሚያስተምረውን ካፉ የሚወጣውን ቃል እየተመለከተ እጅግ በጣም ይገረም ስለነበረ ምንድን ነበር ያለው? ክርስቶስን መምህር ሆይ አንተ ከእግዚአብሔር ሆነ ካልሆነ ከእግዚአብሔር መጥተህ ካልሆነ አንተ የምትናገራቸውን ቃላቶች ካንተ አፍ የሚወጡት ነገሮች ሊናገር የሚችል ሌላ ሰው የለም። ስለዚህ የምትናገረው ነገር እጅግ ያስደንቃል እያለ ክርስቶስ አምላካችንን ኒቆዲሞስ ይጠይቀዋል። ከዛ ጌታችንም የመለሰለት መልስ እጅግ በጣም ጠንከር ያለ ነው። ኦሪት አዋቂ ነው ይሄ ሰው። እንግዲህ የአይሁድ መምህር ነው፣ አለቃቸውም ስለሆነ ምንድን ነበር ያለው? እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊወርስ አይችልም ነበር ያለው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊያገኛት አይችልም ሲለው እጅግ በጣም ለአእምሮ ከበደው በወቅቱ ማለት ነው። ማለት መወለድ እንግዲህ እሱ የሚያውቀው ኒቆዲሞስ ከእናት ከአባት መወለድ ነውና እንዴት ይሄ ሊሆን ይችላል ብሎ ክርስቶስን ጠየቀ። ድጋሚ ሰው ካረጀ ከሸመገለ በኋላ እንደገና ወደ እናቱ ማህፀን ገብቶ እንደገና ሁለተኛ ይወለድ ዘንድ ይችላልን ብሎ ነበር የጠየቀው። ይህን ስላልኩ አታድንቅ፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ስለዚህ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ብሏል። ይህንን ክርስቶስ አምላካችን ለኒቆዲሞስ በግልጽ አስተምሮታል ማለት ነው። እንግዲህ በየዘመኑ ክርስቶስ አምላካችን የሚያስተምረው ትምህርት እንደ ተቀባዮቹ ይለያያል። ለምሳሌ ገበሬ ሲመጣ በዘር እየመሰለ ያስረዳቸዋል።
ነጋዴ ሲመጣ በእንቁ በመክሊት እየመሰለ ያስተምራል። እንደዚሁ አሳጥማጆችንም ሁሉንም ሴቶቹን በመክሊት በድርሃም እንደዚህ እየመሰለ ያስተምራልና ለሁሉም በሚገባው ምሳሌ እየመሰለ ነው የሚያስተምራቸው። ይህም ሰው አዋቂ ነኝ ብሎ ስለሚያስብ መምህርም ስለሆነ ጠጠር ያለ ኃይለ ቃል ነበር ክርስቶስ አምላካችን የተናገረው። ግን ጌታችን ይሄንን መናገሩ ዳግመኛ ሰው ከእናቱ ማህፀን ይወለድ ዘንድ የሚቻል ሆኖ አይደለም። አንድ ጊዜ ሰው የሚወለደው ከእናቱ ማህፀን አንድ ጊዜ ነው። ነገር ግን ሰው ሲጠመቅ ከአብራከ መንፈስ ቅዱስ ከሥላሴ ልጅነትን አግኝቶ ይወለዳል። ያንን የጥምቀት ልጅነት ነው የሚለው። በኋላ ላይ ኒቆዲሞስ ዘግይቶም ቢሆን ተረድቷል። በኋላ ብዙ ነገርም ሲያደርግ እንመለከተዋለንና ይሄ በጣም የሚጎረብጥ ጥያቄ ነበረ ለኒቆዲሞስ። ከዛ በኋላ ግን ይሄ ነገር አልተዋጠለትም። ሰው እንዴት ከውሃና ከመንፈስ ይወለድ ዘንድ እንዴት ይችላል ብሎ ራሱን ጠየቀ። ከዛ በኋላ ክርስቶስ ኢየሱስ አምላካችን አንተ በእውነት ይሄን ነገር አታውቅም እስከዛሬ አለው ለኒቆዲሞስ። የአይሁድ መምህር ሆነ ሳለ እንግዲህ መምህር ነው፣ አይሁድን የሚያስተምር ነው፣ አይሁድን ሰብስቦ የሚመክር ነው። እና የአይሁድ መምህር ሆነ ሳለ ይሄን ነገር አታውቅም? ይሄንን ስላልኩት አደንቃለሁ። ከዛ በኋላ ቢጎረብጠው የሚሰው ክርስቶስ አምላካችን ያን ነገር ነገሩ። ይሄን ነገር ሲናገረው ግን እኔ ስለምድራዊ ነገር ስነግርህ ካልገባ ሰማያዊ ነገርማ ብነግርህ እንዴት ሊገባ ይችላል ብሎ አምላካችን ክርስቶስ ኒቆዲሞስን አስተምሮታል፣ መክሮታል። ከዚያ በኋላ ይህ ሰው ግን እየመጣ ሌሊት ክርስቶስ ዘንድ ይማር ስለነበረ በኋላ አይሁድ ተባብረው አስተባብረው ክርስቶስ አምላካችንን ይዘው ሊሰቅሉ፣ ያው መቼስ የአይሁድ ምክር የክፋት ነው እንዳለ በሰንበት ሰውን ፈውሷል፣ ቤተ መቅደስ ብታፈርሱት መልሼ እሰራዋለሁ ብሏል ምናምን ብለው ነው ክርስቶስ ኢየሱስን መስቀል ላይ እንዲውል ያደረጉት ማለት ነው። ስለዚህ ይሄንን የተጣመመ ምክራቸውን ይነቅፍባቸው ነበር። በመካከል በየሸንጓቸው እየተገኘ የኛ ሕግ ኦሪት እንደዚህ አይደለም የሚለው፣ ስለዚህ ሰውን ያለ ወንጀሉ ልንቀጣ፣ ያለ ወንጀሉ ልንገርፍ፣ ያለ ወንጀሉ ልንሰቅል ይገባልን እያለ ብዙ ጊዜ በመካከል ብዙ ሸንጎችንም በትኖ ያውቃል፣ ተሰባስበው ሊፈርዱ ሲሉ ማለት ነውና የክርስቶስ ደቀ መዛሙርትንም እንደዚሁ ሲያውቋቸው ያግዝ ነበር። ደግሞ መጨረሻ ላይ የዚህ ሰውዬ ፍጻሜ ሆነው ክርስቶስ አምላካችን ሲሰቀል ተሰቀለ፣ ሞተ፣ ከዕፀ መስቀል ላይ አውርዶ ገንዞ ወደ መቃብር የቀበረው ከዮሴፍ ጋር በመሆን ኒቆዲሞስ ነው። ሁላችሁም እንደምታውቁት ክርስቶስን የቀበሩት ሰዎች ዮሴፍና ኒቆዲሞስ ናቸው የሚባሉት ብዙ ጊዜ ስለሚታወቁ ማለት ነውና ሌሊት መጥቶ በመማሩ በኋላ ክርስቶስ ኢየሱስን አምላኩን በትኩስ መቃብር እንዲቀብር ተፈቅዶለታል ማለት ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ዮሴፍና ኒቆዲሞስ ክርስቶስ አምላካችንን ገንዘው በትኩስ መቃብር ቀብረውታል ማለት ነው ክርስቲያኖች። ስለዚህ ይህንን አብነት አድርጋ ቤተክርስቲያናችን መታሰቢያ ሰጥተው በቅዱስ ያሬድ አማካኝነት 7ኛው የቤተክርስቲያናችን ስያሜ ኒቆዲሞስ የሚል ስያሜ ተሰጥቶታል ማለት ነው። ይህ ሰውም በኋላ ከዛ ከነበረበት የአይሁድ ሸንጎ የአይሁድ መንገድ ወጥቶ ክርስቶስ አምላካችንን ለመቅበር የበቃ ለቅድስና የበቃ አባታችን ነው ማለት ነው ክርስቲያኖች። ያንን አብነት አድርጋ ነው ቤተክርስቲያናችን ለዚህ ሰው የአንዱን ሳምንት የአብይ ጾም ስያሜ የተሰጠው ማለት ነውና ከብዙ በጥቂቱ በጣም እንዳናበዘባችሁ ይሄንን ይመስላል ማለት ነው። የ7ኛው የአብይ ጾም ሳምንት ማለት ነው። እግዚአብሔር ይስጥልኝ። እሺ መልካም ዲያቆን ቃልዮትን ቃለ በረከትን ያሰማልን። ስለ ቃሉ የልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ቤተሰቦች በዚህ መልኩ 7ኛውን የአብይ አጽዋማት ሳምንት በዚህ መልኩ ምሳሌነቱ ምንድነው፣ መሰረቱስ ምንድነው የሚለውን በዚህ መልኩ ተረድተናል ማለት ነው። እንግዲህ የዛሬ ቆይታችን ይሄን ይመስላል። ቀጣይ እስከምንገናኝ ቸር ሰንብቱልን።